ጉድ ሰላም ለካ ያረገዘችው ከእናቷ ሰራተኛ ነበር፣ ከአቶ አንተነህ ማለት ነው። እኔ ብያለሁ መጀመሪያውኑ የሆነ ስታስታውስ ምናምን ወደ ኋላ ተመልሳ ከሱ እንደሆነ ገባኝ። እሱ ደግሞ ሀናን ይፈልጋታል። የመስሪያ ቤቱን ሴቶች እንዳለ ጨርሷቸዋል ብላ ለሜላት ለሀና እየነገረቻት ነበር። ሀና አንተነን ታውቂዋለች ስትለው ማን ነው አንተነህ ትዬ ስትላት አንተነህ እኔ መስሪያ ቤት የሚሰራው እዚህ በቀደም የመጣው አዎ አይቼዋለሁ። ታዲያ ምን ነው ትዬ በምንም አጋጣሚ እሱን እንድታገኙ እንዳትሞክር ያለቻት። ለምን ትዬ ስትላት በቃ አልኩሽ እሱ በጣም መጥፎ ሰው ነው። እሱ ማለት የመስሪያ ቤቱ ሴቶች እንዳለ የጨረሰ ነው። ምን ማለት ነው ስትል እንዳለ አብሯቸው ተኝተዋል። በስመ አብ ወወልድ ወመንፈስ ቅዱስ ትዬ እንዴ ምን አይነት ሰው ነው? በቃ ነገርኩሽ በምንም አጋጣሚ እንዳታገኙ አለቻት ማለት ነው። እሺ ትዬ ብላ ሄደች። ከዛም አንተነህ ደውሎ እዚች ሰላም ጋር እንገናኝ ብሎ እሷ ትወደዋለች፣ እሱ ግን እያስመሰለ ነው ያለው። ስለ እርግዝናው እንኳን ያኔ አርግዣለሁ ብላ በነገረችው ሰዓት እንኳን ማለት እርግዝና ማለት ምንድን ነው ብሎ ነበር የደነገጠውና እኔ ይሄንን ምንም የማውቀው ነገር የለውም ማለ ያሳድገው ነው በይ አሳድጊ ብቻሽን ብሎ ነበረ ጥሏት ሄደው። እንደዛ ያ ሁሉ እንኳን አድርሶባት ዛሬም ትወደዋለች ማለት ነው ሰላም። እሱ ግን እየወደዳት ሳይሆን ገንዘብ ፈልገው ነበር ያን የሚቀርባት። አሁን ደግሞ ሀናን ለማጥመድ የማያደርገው ነገር የለም። አሲርም ደግሞ ጆሮ የእንጀራ አባቱን ልጅ አገኛት ማለት ነው። መጀመሪያ ላይ ሊቀርባት አልሞከረም ነበር እምቢ ብሎ። አባቱ ደግሞ በጣም የተረገመና በጣም መጥፎ ሰውዬ ነው። ልጁ ላይ ጭራሽ መሳሪያ አወጣበት ማለት ነው። ምን አይነት ሰው እንደሆነ አላውቅም። ልጁ ደግሞ የቤተሰቦቼን ድርሻ እፈልጋለሁ 400 ሺህ ብር ስጠኝ፣ ካልሰጠኸኝ ግን ምን ልታደርገኝ ሲለው እሱንማ አሳይሃለሁ በተግባር ካልሰጠኝ ሲል ሽጉጡን ላጥ አደረገና ግንባሩ ላይ ሲደቅንበት የእንጀራ ልጅ መጣችና አባዬ ተው ብላ አባቷን ጎትታ ይዛ ሄደች። ተመልሳ መጣ አሲርን አገኘችውና እባክህን ከዚህ ጋር እንሄድና ስለ አባቴ ሁሉንም ነገር እነግርሃለሁ አለችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ የነ ሜላት ድራማ መጀመሪያው ላይ እያማረ ነበር። አሁን ላይ ግን ዝም ብሎ ለምን እንደዚህ እንደሚያደርጉት አላውቅም የእውነት። ለማንኛውም እንግዲህ አቶ አንተነህ ሀናን ለማጥመድ የማይቆፍረው ጉድጓድ የለም። አውቆ ነው አሁን ሰላምን እየቀረባት የነበረውና ትናንትና ሰላም ስልኳን አስቀምጣ እጄን ታጥቤ ልምጣ ብላ ስትሄድ ስልኳን አነሳና የሀናን ስልክ ወሰደ ማለት ነው ከስልኳ ውስጥ። ምንም ስልክ 24 ሰዓትን ብትደውል ሀና ለእንደዚህ አይነት ነገር ልቧ ክፍት አይደለም። ልፋ ቢልህ እንጂ ምንም ልታረጋት አትችልም ማለት ነው። እሷ ለራሷ ብዙ ሀሳብና ጭንቀት አለባት። የአባቷ ነገር እያሳሰባት ነው። አባቷ እንግዲህ 2 ቀን ቪዲዮ ላይ አታዩም። እኔ ለምን እንደው አላውቅም። አሲርም ደግሞ መስዋዕት መክፈል ላለብኝ ከፍላለሁ እያለ ራሱን መስዋዕት ለማድረግ ተዘጋጅቷል። አባቱ በጣም መጥፎ ሰው ነው፣ እንጀራ አባቱ ማለት ነው። እናቱን አሰቃይቶ ነው የገደለበት። ሌላኛዋንም የዚችን ልጅቷንም እናት እንደዛው ተሰቃይታ እሷም አሲርን በውሸት እየወነጀለችው መሞቷ ላይ ቀር ከቤት አስባረረችው። በጣም አሰቃይታው ነበር የእንጀራ ልጇን አሲርን ማለት ነው። እናም ሞት አይቀርም እና ሞተች። ልጅቷ ግን ሁሉንም ነገር ትናንትና ለአሲር ነገረችው። አንተ ማን ነበር ያልኩት? ስሙን ብቻ አላውቅም። አንተነህ መዝገቡ? አዎ መዝገቡ ማለት አንተነህ ስትለው አዎ እኔ ነኝ። እንዴት አወቅሽ ስትል እናቴ ነግራኝ ነው ማለት። እናቴ ይቅርታ አድርግልኝ፣ እናቴ ከመሞቷ በፊት ስምህን ጠርታ እሱን ልጅ ካገኘሽው ይቅርታ ብላሃለች። በጣም በድየዋለሁ፣ ብዙ ነገር አድርጌዋለሁ እና ይቅርታ እንዲያደርግልኝ ብላ ነው የሞተችው። ሞተች? አዎ። እናም ይቅርታ አድርግላት እባክህ ለእናቴ ነፍሷ በሰላም እንድታርፋለች ማለት ነው። ይገርማል። እስካሁን ታስታውሳኝ ነበር። እኔ እኮ የረሳችኝ መስሎኝ ነበር። አዝጋ የሆነ ልጅ እሱ ለራሱ እኔ ይህ ሰውየው ይገለዋል ብዬ አሰብኩኝ እና በምንም አጋጣሚ ከአባዬ ጋር እንዳትገናኝ፣ አባቴ በጣም መጥፎ ሰው ነው። እኔ ራሴ
ከአንድም ሰው ጋር ተገናኝቼ አላውቅም። አንድም ሰው እንዳገኝ አባቴ አይፈቅድም። ሰዎችም አይወዱትም፣ እሱም ሰው አይወድም። ስለዚህ ብቸኛ ነኝ። እባክህን ወንድሜ እቀፈኝ ስትለው አሲርም ዝም ብሎ እንደዚህ ነካ አረጋት ትከሻው ማለት ነው። ከዛም እንግዲህ ለስላሳ አብረው ጠጡና ሁሉንም ነገር ነገረችው። ሄደ። ከዚህ በኋላ አባቴን እኔ ነኝ የማናገረው ቀስ ብዬ ቀልቤ እንጂ አንተ ግን በምንም ተአምር እንዳታገኘው ይገልሃል፣ እባክህን ራስን ጠብቅ አለችው። እሺ ብሎ ሄደ ማለት ነው። ሰላም ደግሞ ሀናን ሀንዬ ምን ላደርገው ደወለ እኮ ማን ልጁ ነዋ ሀኒ ቆይ አንቺ አፍቅረሽ ታውቃለሽ? አይ ሰላምዬ መቼ ደላኝና አልደላኝም እኮ እኔ ቆይ አንቺ ከድሮም ፍቅረኛ ጓደኛ ምንም የለሽም? ኧረ እኔ እንደዚህ አይነት ነገር አላቅም እኔ ሰላምዬ እንደዚህ አይነት ነገር እንጂ ታደለሻል። አንቺ ምን አለብሽ የኔን ጉድ በተሰሚማ ስንት ነበር አለች። እኔም ሳቆኝ ትናንትና ሰላም እንደዛ ስትል ወደዛ ፊት ሆና ዙራ እኔ ከስንት ወንዶች ጋር እንደተኛው ብታውቂ ያለች። ደግሞ መናገርሽ ነው ዝም አትይም እንደ ያለ ሰላምዬ ይደብራል። አይ ሰላምዬ እንደው እኮ የዋነሽ እኮ ብላ ጥላት ሄደች ማለት ነው። እንግዲህ ሜላትም ሀኒን አስቀምጣ ሀኒዬ ግን ምን አይነት ቤተሰብ ነው ያሳደገሽ? እኔ እኮ ስነ ምግባርሽ፣ ስነ ስርዓትሽ፣ አነጋገርሽ፣ ጨዋነትሽ፣ በቃ ቆንጅናሽ እንደው ምን አይነት ቤተሰብ ነው ግን ያሳደገሽ? ሀይትዬ እንደዛ እንኳን እንደምታስቡት ሰው አይደለሁም ሀያንዬ ያለች እና ስላንተነ ሁሉንም ነገር ነገረቻት ማለት ነው። ሁሉንም ነገር ማለት እሱን በምንም ተአምር እንዳታገኘው በጣም መጥፎ ሰው ነው ይጎዳሻል አለቻት። ኧረ እኔትዬ መቼ ደላኝና ደግሞ ሴት ያገኘኛል አለች። እሱ መገኛው ብዙ ነው እና ራስሽን ጠብቂ አለቻት። እንግዲህ በዛም በጋራም በቦሌም ብሎ ያናን ስልክ ከሰላም ስልክ ላይ ወስዷል ማለት ነው። ከዛም ሰላም ላይ እየሳቀባት ነበር። እሱ ሰላምን ፈልጎ ሳይሆን እንገናኝ ያለው ሲጀመር የሀኒን ስልክ ለመውሰድ ነበረ። ወሰደ።